ከዚህ ውጭ የተናገርኩት አዲስ ነገር አብረን እንኖራለን ወደፊት ትንሽ ጠብቂኝ ወይንም ብዙ ጊዜ እናሳልፋለን ያልኳት ነገር አለ የለም እኮ ሜሪ ለምን በመጀመሪያ ተረጋጊና ሆቶንሽ ከማናገርሽ በፊት ያለውን ነገር ሆቶኝ ምናምን አይደለም ለምን ይሆታለው ሆቶን አለው ግን አይደለም የሰው ህይወት የሚባል ነገር አለ እዚህ ጋር ሄርሜላ የምትባል ልጅ አለች ሩታ የምትባል ልጅ አለች በህይወት በእነሱ መሀል ላይ ቆመ ጢባጢቤ አትጫወት ነው እያልኩ ያለሁት ጢባጢቤ እየተጫወትክ ነው አብርሃም እውነት ለመነጋገር ከሁለቱም መራቅ አስፈልግም እያየውን ያለሁት ወስንና ህይወትህን ኑር የራስን ህይወት ነው መኖር ያለብህ እንዴ እዚህ ጋር ልጅ ይዛ ትንከራተታለች እዚህ ጋር ደግሞ የጸነሰች ሴት አለች እንዴት ነው አንተ አይምሮ የሚቀበለው ለአንዷ የሆነ ነገር ስትል እኮ አንዷ ይሰማታል ብለህ ማሰብ አለብህ እንዴ ህፃን ልጅ አይደለህም አንተ ቀልዳለህ እኮ ልትል አይደለም በቃ እኔ ደብሮኛል ትናንትና ይኸውልህ እውነት ስሜት ሩታ ጋር ከሆነ ወደ ሩታ ተመለስ እችን ልጅ ግን መጉዳት አይጠበቅብህም እችን ላይ ከሆነ ደግሞ ሩታን መጉዳት አይጠበቅብህም ዛሬም ነገ ከነገ ወዲያም ከሄርሜላ ጋር ነው መኖር የምፈልገው አለቀ በቃ ይሄ እኮ ለአንቺ በቂ ምላሽ ነው እኔ ያልኩህ እኮ ይሄ ቢሆን ምንም ተስፋ አላት አትይኝም ሩታ እንደዚህ እየተናገርኩኝ አፍ ይላል ተግባር ሌላ ነው እያሳየህ ያለው ለሰው ሌላ ነገር ነው ይሄ ከመሬት ተነስቼ ያልልህም ጥፋተኛ ከሆንኩ እኮ እነሱ ራሱ ይገሱናል እኔ በጣም ብሶ ነው የደወለልኝ በጣም ብሶ ነው ቴክስት ያደረገልኝ በሄርሜላ ጉዳይ በሩታ ጉዳይ ከእኔ ጋር እግዚአብሔር ኖርማሊ ትክክል እኮ ነው በነገራችን ላይ ለምንድን ነው እንደ ጥፋተኛ የምታስቆጥረኝ? ምን አድርጌያለሁ? ከሁሉም ጋር ማውራት እፈልጋለሁ። አንዳንዱን ነገር መቶ እዚህ ጋር እንዲያስፈታኝ ይፈልጋል። ያንን ነው ማለት የምፈልገው። እውነት ነው በእውነት ቤታቁኛላችሁ በጣም ሪስፔክት አድርጌው ተጎድተሃል ጎድቻለሁ አጥፍቻለሁ ምናምን ብዬ ሪስፔክት አድርጌ ያወራው ሲያጠፋም ደግሞ መጥቼ መናገር አለብኝ ጥፋቱን መሸፈር አልፈልግም ጥፋት አጥፍቷል አዎ አጥፍቷል ቤተሰቦቿ ጋር እንሄዳለን ማለት ነው እናቷ ጋር ማደር ግን ቤታችን ነው የምናድረው እና በጣም በሚገርም ሁኔታ ማለት ነው አብርሃም እንግዲህ ሜሪ ያስለቅሰዋለች ማለት ነው አልቅሷል ለምን እንዳለቀሰ አልገባኝም እኔ ራሱ አልገባኝም ላችሁ ነው ማለት ነው ለምንድን ነው ያለቀሰው ምን ሆኖ ነው ለምን አለቀሰ የሚቆልጥለት ተሆነ ሩታን የማይፈልጋት ተሆነ ማልቀስ የለበትም ሄርሜላን ነው የምፈልገው እያለ ያወራል ግን ልቅሶ ምንድን ነው እውነት እኮ ነው ሜሪ የተናገረችው ትክክል ነው እየሄደ አሁን ሩታን ተስፋ እየሰጣት ነው ማለት ነው በትናንትና ቪዲዮ እንዳያችሁት ሩታ ተስፋ እያደረገች ነው በአብርሃም ለምን የሚያየው አስተያየቱ ምኑ ወደ ሩታ የሚያጋድር ነገር ነው የሚመስለው እና ሩታንም አለሁ እያለ ሄርሜላንም አለሁ እያለ በሁለት ሴት እንትን ማለት መቀለድ የለብህም ነው ያለችው እሷ ትክክል ነው የተናገረችው ብዬ ነው የማስበው ግማሾቻችሁ አሁን ትክክል አይደለችም ልትሉ ትችላላችሁ ግን ትክክል ነች ማለት ሁለቱም ሴቶች ናቸው እናንተ ሁለቱም እልህ ተያይዘዋል ሁለቱም እንዲሸነፉ አይፈልጉም እና ከመሃል የሚጎዳው እሱ ነው ስለዚህ አንዱን ወስኖ መወሰን አለበት እንዴት ይወስን ብላችሁ የምትሉ ልጆች ማለት ነው እዚህ ጋር ልጅ አለው እኔ በአብርሃም አሁን የምፈርደው ከሩታም ጋር እንዴ አብሮ መኖር ብቻ አይደለም እኮ ልጃቸው እኮ አለ ሩታና አብርሃም እኮ ማያላያቸው ልጃቸው አለ ምንም ቢሆን ለልጃቸው ሲሉ የሆነ ዋጋ መክፈል ይገባቸዋል ብዬ ነው የማስበው ማለት ይሄን የመሰለ ልጁን እያየ በምን ተስፋ ሊቆርጥ አይችልም በሩታ ላይ ማለት ነው አንዳንዶቻችሁ ወደ የት እያሰባችሁት እንደሆነ አላውቅም ሜሪ ራሱ ለምን ሩታ ጋር ትሄዳለህ የምትለው ነገር ግራ ገብቶኛል ልጁን አለማየት ይችላል እንዴ ልጁን እንዴት ነው የሚያደርገው ልጁን እንዴት ቆይ እስቲ ልጅ እኮ አለ እዚህ ጋር እና ሄርሜላንም እየጎዳህ ነው ሩታንም እየጎዳህ ነው ተስፋ እየሰጠህ ነው ሩታም ኑሮዋን እንዳትኖርበት እያለችው ነው እንግዲህ ሜሪ እኔ ግን ያልገባኝ ነገር እንዴት ነው ልጁን መተው ይችላል ወይ ሩታን መተው ቢችል ልጁን መተው ይችላል ወይ አባት አይደለም ወይ እላችኋለሁ አባት ብዙ ነገሮች ለልጁ የሚያስፈልገውን አባት ማድረግ አለበት አይደል እንዴ ልጁን ደግሞ መተው አይችልም
ከዛ ጋር ደግሞ እንግዲህ አዲስ ህይወት ጀምሯል። እርጉዝ ነኝ ብላለች። እርጉዝ አይደለችም እየተባለ ነው። እርግዝናው ትክክለኛ እርጉዝ አይደለችም ሄርሜላ፣ ሁላችሁም ታውቃላችሁ። በሁላችሁም ይሄ እርግዝና ቀልድ አይደለም። እርጉዝ አይደለችም ሄርሜላ፣ እርጉዝ አይደለችም። ግን ወደፊት አስባ ነው እንግዲህ ለወደፊቱ እንጂ እርጉዝ አይደለችም ሄርሜላ ማለት ነው። ስለዚህ ልጁ ተጨናነቀ ማለት ነው። አሁን ደግሞ የሄርሜላ ቤተሰቦች ሽማግሌ ላክ ይሉታል። ሽማግሌ ደግሞ ቤተሰቦቹ ምንም ቢሆን ቤተሰብ አለው፣ እናት አባት አለው። ከእናት አባታችሁ ውጭ ደግሞ አንዳንዴ ስትሆኑ በጣም ከባድ ይሆናሉ ችግሮች። ምንም ወንድም ታሁን በኋላ ራሳችንን ችለናል ምናምን ብትሉ ግን ቤተሰብ ግዴታ አስፈላጊ ነው። ግዴታ አስፈላጊ ነው። ካለ ቤተሰብ ምንም የሚሆን ነገር የለም። ቤተሰቦቹ አሉ ከዛ ጋር ገና አንትላላለም። አሁን ደግሞ እሱ ሽማግሌ ላክ እየተባለ ነው። ግዴታ ሽማግሌ መላክ አለበት እያሉ ነው እንግዲህ ቤተሰቦቹ ማለት ነው የእሱ የሄርሜላ። ስለዚህ አብርሽ ደግሞ ምን እንደሚወስን እንግዲህ ሰሞኑን እናያለን ማለት ነው። ስለዚህ ከሩታም ጋር መሆን ታለበት ከሩታ ጋር ከሄርሜላም ጋር መሆን ታለበት ከሄርሜላ ጋር። ግን እዚህ ጋር ልጁን አትይ ማለት አንችልም። ከሩታ ጋር ትገናኝ ማለት አትችሉም። ሁላችሁም ማለት ነው። ሁላችሁ አተ ሄርሜላ ማለት አትችልም። ከሩታ ጋር አትገናኝ ማለት አትችልም። ለምን ልጇ አለ። እሷ ነገ ወልዳ ምን እንደሚያጋጥማት አታውቅም። ስለዚህ ሁላችሁም አብርሽን ተመውቀሳችሁ በፊት ለልጁም ብያሰባችሁ እንዲህ አይታችኋል እኮ እንዴት ልጁ እንደሆነ አባቱን ሲሄ እንደ አንዳንዴ ይሰቡ እንጂ ልጁስ አኬ ግን ሜሪ ያው አንቺ እናውቅሻለን። የሆነ ነገር አስበሽ ነበር የገባሽው አሁን ከአብርሃም ጋር እንግዲህ እኔ አላውቅም ምን እንደምትሆኑ አላውቅም። ግን ጥሩ አይደለም እንደዚህ አይነት። ለምንስ አለቀሰ? ከሩታ ጋር ቢቆርጥለን ኑሮ ለምን አለቀሰ አብርሃም? እኔ ሩታን በጣም አብርሃም እንደሚወዳት ነው ካይኑ እንኳን እስቲ ሩታን ሲያይና እናንተ ዝም ብላችሁ ነው በጣም ነው እኮ ብቻቸውን ሲሆኑ ሩታን ሲያገኛት እንዴት እንደሚሆን ማለት ነው። ስለዚህ ሩታን በጣም ነው ለምን አይወደዳት አትሉም? የመጀመሪያው ነች። የመጀመሪያ ልጅ የሰጠችው ሉልን የመሰለ ጀግና ቆንጆ ልጅ እሱን የመሰለ ልጅ የሰጠችው ነው። ስለዚህ ከሩታ ጋር ተለያይ፣ ሩታን አታግኛት፣ ሩታን እንደዚህ አታድርጋት ማለት አትችሉም። ሩታ ጋር የሚያገናኛቸው ሉል የሆነ ልጅ አላቸው ማለት ነው። ስለዚህ እንግዲህ ኤፍሬምም እያለ ነው ሉል ብቻ አይደለም ሴት ልጅም ተወልዳ ማየት እንፈልጋለን እየተባባሉ ነው። ይህንን አናውቅም። እሱ እግዚአብሔር ፈጣሪ ነው የሚያውቀው ብሏል። እሱ እኮ አሁን እሱ ፈጣሪ ነው የሚያውቀው። ከሩታ ጋር እኮ እፋታለሁ እለያያለሁ ብሎ አይደለም የገባበት አይደለም። በፊት ትዳሩ አሁንም ከሄርሜላ ጋር እኖራለሁ ብሎ አይደለም እኖራለሁ እንጂ እጣላለሁ ወይ እለያያለሁ ብሎ አይደለም የገባበት። ስለዚህ ፈጣሪ ነው የሚያውቀው። ትክክል ነው። እኔ በእሱ አምናለሁ፣ በፈጣሪ አምናለሁ። ለምን መሰላችሁ? እኛ አሁን ስደት እንሄዳለን ብለን ነው እንዲያስበን ይኸው የምንከራተተው። እንደሱ ማለት አለብን ብዬ ነው የማስበው። እኔ በነገራችን ላይ በፊት ስደትን ሰው ሲመርጥ በጣም ነበር የሚያስጠላኝ። እንዴት ሰው ስደት ይመርጣል እንዴት እያልኩ ነበር። ስለዚህ ሁላችንም መርጠን አይደለም እንትን የምንለውና አንዳንዶቻችሁ አትፍረድ ይፈረድብሃል ይላል የሀገሬ ሰው። ስለዚህ አብርሽ አሁን መርጦ አይደለም ፈጣሪ የፈቀደውን ነገር ነው። ከመጀመሪያው ሩታን ሲያገባ ሄርሜላን አገኛታለሁ ብሎ አስቦ አይመስለኝም አይደል እንዴ? አሁንም ከሄርሜላ ጋር ያው ኖራለሁ ቢልም ፈጣሪ ካልፈቀደው ላይኖርም ሊኖርም ይችላል። ስለዚህ እናንተ እየመጣችሁ አታጨናንቁት። ትንሽ ይረጋጋ ልጁ።